ይህ አዲስ ቅኝት የሚዲያ አገልግሎት ነው። አቶ አቤል አድማሱ ይባላል። እኛ ጋሻቤል እንለዋለን። ጋሻቤል እንግዲህ ዛሬ እዚህ ተገናኝተን እንድንጨዋወት እንድናወጋ ነው የተቀጣጠርነው። ጋሻቤል ስለመጣህ በጣም ደስ ብሎኛል። ለረጅም ጊዜ እንድንጨዋወት ሳስብ ነበር። እንግዲህ እግዚአብሔር በፈቀደው ቀን ነው ዛሬ ሆነው። ለጭውውታችን መነሻ እንዲሆነን ጋሻቤል ትውልድህ እድገትህ አዲስ አበባ እንደሆነ አውቃለሁ በድፍኑና እስቲ እንደው አስተዳደግህን ከካናዳ ከመምጣት በፊት የነበረውን ህይወትህን ባጭሩ ንገረንና ትኩረት ወዳደረግንበት የካናዳ ጉዳያችን እንመለሳለን። እየተከታተላችሁ ያላችሁት የእስኪ እናውጋው የቴሌቪዥን ፕሮግራማችንን ነው። እሺ በጣም አመሰግናለሁ እንግዳችሁ አድርጋችሁ ስለጋበዛችሁኝ አቶ ገዛኸኝ አመሰግናለሁ። እንግዲህ ያው ያደኩት አዲስ አበባ አካባቢ ነው። መጀመሪያ በተለምዶ ኳስ ሜዳ የሚባለው አካባቢ ነው ያደኩት። ቀጥሎ ወደ ኦልድ ኤርፖርት አካባቢ ነው እና የኤሌመንተሪ ስኩል የተማርኩት ኦልድ ኤርፖርት መነን ሀስፋው የሚባል ትምህርት ቤት ነበር። ከአንደኛ እስከ ስድስተኛ እዛ ነው የተማርኩት። ከዛ በኋላ ወደ 7 እና 8 ተስፋ ኮከብ ትምህርት ቤት በዛ አጋጣሚ እንግዲህ ብዙዎች ጓደኞችን የሚያፈራሁት በዚህ አጋጣሚ አንተም የምታውቃቸው ወዳጆች አሉ። እነሱን የሚያፈራኋቸው እዛው ተስፋ ኮከብ ትምህርት ቤት ነው። እስቲ ንገረኝ በዛው እና ተፈሪ። እንግዲህ ተፈሪና ጌዲዮንና ተፈሪ እኔ ተገናኘ ነው ተስፋ ኮከብ ትምህርት ቤት ነው እና ጥሩ ጊዜ ያሳለፈናል። ከዛም ሃይ ስኩል ሄድ ነው ወደ ሉል መኮንን ትምህርት ቤት ነው። ሃይ ስኩል 12 ያደረስ የጨረስኩት ሉል መኮንን ትምህርት ቤት ነው። አዲስ ከተማ መርካቶ አዲስ ከተማ ድሮ ሉል መኮንን ትምህርት ቤት ነው የሚባለው፣ በኋላ ነው አዲስ ከተማ የተባለው። እና እንግዲህ በትምህርት ከዛም ወደ ተግባረድ ነው የገባሁት። ተግባረድ በአውቶ ሜካኒክ ትምህርት ነው የተመረኩት። እንግዲህ ያለው ይሄ ነው። እርግጥ በኤሌመንተሪ ስኩል በነበርኩበት ጊዜ አንዳንድ ጥሩ ጊዜ ያሳልፌያለሁ። ቤተክርስቲያን መዘምራንም ነበርኩኝ በዛን ዘመን። የት ነበር? ደብረ ብስራት ቅዱስ ገብርኤል ይባላል። ኦልድ ኤርፖርት ብስራተ ገብርኤል ይባላል በተለምዶ። እና ከመጀመሪያው ከምስረታው ጀምሮ ቤተሰቦች የሚንቦልቭ የሆኑበት ቤተክርስቲያን ስለሆነ እኔም ያደኩት እዛው ነው። መዘምራንም ነበርኩኝም እና ብዙ ትዝታዎች አሉኝ እዛ ያሳለፍኳቸው። እንግዲህ እየታደገ ሲመጣ ደግሞ ያው ወደ ከጓደኞች ጋር በጨዋታው ይጀምራል። ምን ይላል እያለ እንግዲህ ወደ ሃይ ስኩልም ያው እንዳልኩም ተግባረድም በኋላ ወደ ስራ ዓለም ገብቼ ደግሞ አሚቼ የሚባል ኩባንያ እንደ 16 ዓመት አገልግያለሁ እዛ። እና ካምፓኒው ጥሩ ካምፓኒ ነበረ። በዘመኑ የነበረው የመኪና መገጣጠሚያ ፋብሪካ እሱ ብቻ ነበር ኢትዮጵያ ውስጥ። ከዛ በኋላ ነው ብዙ መገጣጠሚያ የመጣው እንጂ ፊያት መኪናዎችን ፊያት ላንድ ሮቨር ይገጥም ነበር። የተለያዩ ሞዴሎች ከባድ እና የጭነት መኪናዎች እና እንደ ላንድ ሮቨሮችም በተለይ ታስታውስ እንደሆነ ደርሰበት ከሆነ የደርግ ጊዜ እዛ ሁሉ ላንድ ሮቨሮች በሙሉ የተገጠሙት እዛ ነው። እና እኔ ዋናው ፓርቲኩላር ላንድ ሮቨር እንትን ውስጥ ነው ፕላንት ውስጥ እዛ ውስጥ ነበር በብዛት የሰራሁት። በኋላ ያው ላንድ ሮቨር መግጠም ሲቆም ወደ ጭነት መኪናው ደግሞ ተዘዋውሬ እዛ ውስጥ እንዳልኩ አንድ 16 ዓመት አገልግያለሁ። በኋላ እንግዲህ ያው ትንሽ ክፍያውም ጥሩ ነው፣ ኑሮውም ጥሩ ነበረ። እንዳጋጣሚ ሆኖ ትንሽ የገንዘብም ኢንካምም ለማምጣት ከዛ ከስራው ከሚከፈለኝ ደሞዝም ሌላ አንዳንድ ስራዎችንም በትርፍ ጊዜ እሰራለሁ እና በወቅቱ አንድ ወቅት ላይ ከፍተኛ የትራንስፖርት እጥረት ነበረ። ይሄን ምልህ እንግዲህ ከሀገሬ የወጣሁበት ምክንያት
ያንን የትራንስፖርት ችግር ለመቅረፍ መንግስት በወቅቱ የነበረው የሚኒስትሮች ምክር ቤት ሰብሳቢ ፍቅረ ስላሴ ወግደረስ ነበር አንድ መመሪያ አውጥቶ ማንኛውም ኢትዮጵያዊ በትራንስፖርት ስራ መሰማራት ከፈለገ በስራው ላይ ደርቦ መስራት ይችላል የሚለው ፈቃድ ሲወጣ ያን ጊዜኛ ተጠቃሚ ሆነና አንድ 5 ሰዎች መኪና በየስማችን ከባንክ እየተበደርና ወጣን ማለት ነው። ሶስቱ የቤተሰብ ሀብት ስለነበራቸው በዛ ወጡ። እኔ ግን ከእኔና አንድ ጓደኛዬ ግን ከባንክ ተበድረን ያወጣ ነው እና የሚገርም ነገር ሁሉም ሸጠው ትርፋቸውን ይዘው ሲቀመጡ እኔ ወንድምህ አልሸጥም ብዬ ሾፌር ቀጥሬ ማሰራት ጀመርኩ። ምክንያቱም ንግድ ነው የምፈልገው። አሁን ያመዘዛ መጣብኝ። በዛን ጊዜ ትዝ ይልህ እንደሆነ የኢንዱስትሪ ሰራተኛ የሆነ ሰው በዚህ በግል ብልጽግና ውስጥ መሳተፍ በጣም እንደ ወነውር የሚቆጠርበት ሰዓት ነው። በኋላ እዛው ውስጥ ከሚሰሩት ሰዎች ያው የኢንዱስትሪ ሰላምን ያደፈርሳል የሚል የንዑስ ከበርቴ አዝማሚያ የሚባል ቋንቋ አለ። በሱ አመጡና ከሰሱኝ። አሁን ያ ክሱ ሲጀመር ቀላል ክስ ይመስል ነበር። በኋላ እየከረረ መጣና ወደ ቤተሰቦቼ ወደ ዘር ወደ ኋላ ሄዶ የነከሌ ዘር ነው የነከሌ ነው የሚል ነገር መጣና በዛ የተነሳ ትልቅ ችግር ተፈጠረ። እና ከዛ በፊት ይገርማል ከኢትዮጵያ የወጣሁኝ ለረፍት አሜሪካንም እንግሊዝ ሀገርም አረብ ሀገርም እየሄድኩ መጣለሁ። በኋላ ግን የግድ ወስኜ እነን ሀገር መልቀቅ ነበረብኝ። በተለይ አንድ መጥፎ ሰዓት ላይ እንድታሰር በቃ ሲባል ብዙ አይነት ፋብሪኬትድ የሆኑ ክሶች መጡ። ከሲአይኤ ጋር ይሰራሉ። ሲአይኤ የሚባል ነገር ያን ጊዜኛ ዲቴሉም አይገባንም። ከሲአይኤ ጋር ይሰራሉ፣ አገር ይሰልላሉ፣ እንዲያረጋሉ እየወጡ የሚገቡት እነሱ ወሬ ለማመላለስ ነው የሚል ነገር ዘበዘቡና ትልቅ ችግር አመጡ። ይገርምሃል ሀገር አቀፍ ሰርቶ አደር ቁጥጥር ኮሚቴ የሚባል ተቋቁሞ ነበር። እዛ ድረስ ቀርቤያለሁ። እዛ ድረስ ተከስሼ ገንዘቡን ከየት አመጣኸው? እንዴት ገዛኸው? ማን ሰጠህ? ይሄ ሁሉ ስንት መከራ መጣ። አይ እንግዲህ አገሬን ስለምወድና ኢትዮጵያ ውስጥ መኖር ስለምፈልግ ነው እንጂ ከዛ በፊት 2-3 ወጥቼ ነበር መቅረት ይችል ነበር። ግን አልሆነም። በኋላ ያው በድንገት ተነሳሁና አንድ ቀን ወጣሁ። በቃ ወጥቼ እንዳጋጣሚ ገርመሃል ካናዳ ነው የመጣሁት የመጀመሪያ። ምክንያቱም ቪዛ እኛ የዛ ሰራተኞች ብዙ ጊዜ ቪዛ ለማንኛውም ኤምባሲ ቪዛ ይሰጠናል። እና እኔ ቪዛ ስለነበረኝ ቀጥታ ካናዳ ነው የመጣሁት። መጥቼ 1 ወር እዚህ ቆየሁ እና ሁኔታውን አጠናሁ። እዚሁ ቶሮንቶ ነው የመጣሁት። እና እንዳጋጣሚ አንድ ሰው አማከረኝና ምናልባት አሁን ስማቸው መጥቀስ አልፈልግም ምክንያቱም ፈቃደኞች ላይሆኑ ይችላሉ። በእነሱ ምክር ወደ ጠበቃ ሄድኩና ጠበቃ ሳማክር አይ ከሌላ ሀገር ሄደህ ብትመጣ ይሻላል የሚል ተሰጥቶኝ ምክር ሰጠኝ ማለት ነው። ተነስቼ ወደ ጣሊያን ሄድኩ። ቪዛ ስለነበረኝ ጣሊያን ሄድኩ። ጣሊያን ትንሽ ችግር ነው ገጥሞኛል። ያው እንግዲህ ግድ ታሪኬ ስለሆነ መጠቀስ አለበት። ብዙ ችግር አሳልፌያለሁ ጣሊያን። ምክንያቱም እንደሄድኩኝ ቀጥታ እንደሌላው ስደተኛ ተመዝግቤ አስፈላጊውን እርዳታ አልጠየቅኩም። ትንሽ ሳንቲም በኪሴ ስለነበረ በሆቴል ተቀምጬ ያቺን እየመነዘርኩኝ ተወሰነ ጊዜ ቆየሁና ያ ገንዘብ አለቀ። ኢትዮጵያ ደግሞ ንብረቴ ታግዷል። ተሸጦ የሚመጣ ነገር የለም እና ትልቅ ችግር ነበረ መረሰው በህይወቴ። እንግዲህ መብላት እንኳን የሚቸግረኝ ሰዓት ድረስ ደርሻለሁ። በዛን ሰዓት ማመልከት አልቻልክም? ጣሊያን እችል ነበረ ግን ምንድነው የሆነው መሰለህ በዛን ጊዜ የተወሰነ ችግር ተፈጥሮ በዚህ በሶማሌና ኢትዮጵያውያኖች መካከል በተፈጠረ ችግር ያ የሚመዘግበው ድርጅት የተወሰነ አቁሞ ነበር። በዛ ምክንያት እሱ ካልመዘገበህ ያንን የእርዳታውን ነገር አታገኝም።
እሱም መዝግቦ መስጠት አለበት ካርዱ እና ለሁለት ወር እንደምንም ተቸገርኩኝ። መቼም አለፈ ጊዜው። በኋላ የግድ ተመዝግቤ ወረቀቱንም አገኘሁ። እንዳጋጣሚ ከዚህ ሳልሄድ አንድ ጥሩ ወዳጅ ቅድም አማከረኝ ያልኩ ወዳጅ እሱ ስፖንሰር ሆነሃለሁ ብሎ ቃል ስለገባልኝ እሱ ስፖንሰር ሆነኝ። ተመልሼ መጣሁ ማለት ነው። በ11 ወር ተመልሼ መጣሁ። ከዛ በኋላ አልተመለስኩም። ካናዳ ቤት ሁለተኛ ቤት የሆነ ካናዳ በቃ ከዛ ወዲህ እንግዲህ ኑሮ እዚህ ሆነ። ያው ይገርማል። ይህ አዲስ ቅኝት የሚዲያ አገልግሎት ነው። ላይ ይቀጥላል። ይገርማል። በጣም ሰፊ ታሪክ ነው። መነሻ ታሪክህ ላይ ብስራተ ገብርኤል አንተ ቤተሰቦች በምስረታው ውስጥ እንደነበሩ ነግረኸኛልና አንተ ደግሞ አጋጣሚ ካናዳ ከመጣ በኋላ በመንበረ ብርሃን ቅድስት ማርያም ምስረታ ግንባታ አጠቃላይ በታሪኩ ሂደት ውስጥ አብረህ ተሳትፈሃል። በመጨረሻ እንደውም ታሪኩንም በመጽሐፍ ሰንደሃልና እስቲ ንገረኝ፣ ካናዳ ከመጣህ በኋላ ያለ ህይወት በአብዛኛው ከመንበረ ብርሃን ቤተክርስቲያን ጋር የተቆራኘ ነው፣ የተያያዘ ነው። የመንበረ ብርሃን ቤተክርስቲያን ደግሞ ቤተክርስቲያን ብቻ አይደለም፣ በዚህ በቶሮንቶም ላለ ነው፣ በካናዳም ላለ ነው፣ ትልቅ ማህበራዊ ተቋምም ነው፣ ማሰባሰቢያም ነው። ብዙ ኢትዮጵያውያን ከሃይማኖትም ከሌላም ልዩነት ውጪ አንድ ላይ ቆመው የመሰረቱትም ቤተክርስቲያን ስለሆነ የተለየ ታሪክ ያለው ነውና እስቲ ንገረኝ ከመነሻው ጀምሮ እንዴት ወደዛ እሺ አመሰግናለሁ። ጥሩ ነው። እንግዲህ ምን መሰለህ እርግጥ ታሪክ ነው የመጣንበት ዋናው የዚህን የመጽሐፍን ጉዳይ ለመነጋገር ስለሆነ ታሪኩ የሚጀምረው እኔ ተከራይቼ የምኖረው ከቤተክርስቲያኑ ወኪንግ ዲስታንስ ነው። ቫን ሮድ ከነበረው የመጀመሪያው ቤተክርስቲያን ከዛ ወኪንግ ዲስታንስ ነው የምኖረው እና ቅዳሴ ሰማለሁ ጠዋት እንዴት ነው የነገር እላለሁ። በኋላ አንድ ቀን ጠጋ ብዬ ሳይ ያ ቅዳሴ እንግሊዘኛም ይቀላቀላል። ግን ምናልባት የጃማይካዎች ይሆናል ያልኩ ስል አንድ ቀን እስቲ ቤቷ ጠባብ ነች፣ 30 ሰው አትይዝም እና ይሞላና ሆድ ሰው ይሞላና ወደ ውጭ ድረስ ነው የሚወጣው። አብዛኞቹ ደግሞ ጃማይካዎች ናቸው። እና ጠጋ ያልኩ ስል ሳዳምጥ ቄሱን አየኋቸው። በኋላን ጠበቅኩና አንድ ቀን ያው እዛው አካባቢ ስለምኖር አንድ ቀን ጠበቅኩና ሄድኩ ቤታቸው። ነፍሳቸውን ይማረዋል። ቤታቸውም ነበሩ። ተቀበሉኝ፣ አስተናገዱኝ በጥሩ ሁኔታ። በጣም ደስ በሚል የአባትና የእናት መንፈስ የሚታይበት እስከማረሳው ነገር አሳድረውብኛል። እዛ ተወያየን። በቃ እንዴት መጣህ በሚለው ነገር ይሄንንም ነገርኳቸው። ደብረ ብስራት እሳቸውም ያውቁታል። ደብረ ብስራትን ደግሞ በዚያን ጊዜ ደብረ ብስራት ፓትርያርክ ከመሆናቸው በፊት ደብረ ብስራትን አስተዳድረዋል አቡነ መርቆሬዎስ እና ያን ጊዜ በምንኩስናቸው ጊዜ ሁሉ እንተዋወቃለን። እሳቸውም ደግሞ እሳቸውን ስለሚያውቋቸው እዛ ወራን ተጫዋወትን። በል እንግዲህ አትጥፋ፣ ቤትህ ነው፣ በምትፈልግ ጊዜ እየመጣህ እዚህ ምግብ ብላ አሉኝ። የሚገርም ነገር የገቢ ምንጭ የላቸውም ሰውየው፣ ግን ቤታቸው ሁልጊዜ ሙሉ ነው። በጣም ይደንቀኛል። እና በዛ ነው እንግዲህ የተጀመረው። አሁን ስንል ያው እዛም እየሄድኩኝ ደጅጠኝ ነው የሚባለው እንግዲህ በኢትዮጵያ አቋም እንትን አባባል እየሄድኩኝ እዛ እግዚአብሔርንም ደጅጠናለሁ። መጨረሻ ላይ ቤት አገኘውና ወደ ኪንግና ሻው አካባቢ ሄድኩኝ። ከዛም እንግዲህ አንዳንዴ እየተመላለስኩ ስልስል መጨረሻ ከቤተክርስቲያኑ አባሎች የጃማይካዎቹ አባሎች ጋራ አንድ ሰው ታሪክ ነውና መቼም ዝም ላይ ስለተጻፈ አንድ ሰው በፈጠረው ችግር ታሳይ መስማማት አቃታቸው ኢትዮጵያውያኑና ጃማይካዎች። እና ሰውየው በጣም እንደነገርኩ ሊቀ ካህናት ምሳሌ እንግዳ በጣም ትልቅ ሰው አስተዋይ ሰው ናቸውና እንግዲህ እኛ ብንወጣ ቤተክርስቲያን ከፍተን በራሳችን መኖር እንችላለን። እነዚህን ሰዎች
ብንተውላቸው ጥሩ ነው። ምክንያቱም እነሱ እኛ ካላቸው ነገር ነጥቀናቸው ከሄድን ሁለተኛ መቋቋም አይችሉም ብለው ሐሳብ አቀረቡ። ተንጫጫ ሰው ለምን እንዴ ንብረታችን እንደምን ያዋጣለው ነው ብሎም ቢያለ ግዴላችሁም ልጆቼ እኔን አዳምጡኝ እንዴ ነው አሉ። አሳመኑ። ያው ምን ውስጣችን ምን ቢቢልም ወጣን። ያው ዌስተርን ሞርላንድ የሚባል አካባቢ ብሉርና ዌስተርን ሞርላንድ አንድ ቢሾፕ ሄነሪ ሂል የሚባሉ ነበሩ። ታላቅ አባት ነፍሳቸውን ይማር። ጳጳሳት መቼም ሲሞቱ ነፍሳቸውን ይማር አይባልም፣ በረከታቸው ይድረሰን ነው የሚባለው። እና እሳቸው በጣም ኢትዮጵያን የሚወዱ እዚህ ታሪካቸውንም ጽፌዋለሁ። በጣም ኢትዮጵያን የሚወዱ ለኢትዮጵያ ሕዝብ የሚቆረቆሩ የኢትዮጵያ ኦርቶዶክስ ቤተክርስቲያንን የሚወዱ የአንግሊካን አማኝ ናቸው። የአንግሊካን ቤተክርስቲያን ሊቀ ጳጳስ ናቸው። ግን በኢትዮጵያ ፍቅር በኢትዮጵያ ኦርቶዶክስ ቤተክርስቲያን ፍቅር የነደዱ ሰው ነበሩ። ምንድነው ያ ፍቅራቸው? ከየት ነው የመጣው? ሄደው አይተዋል ይመስለኛል። ሄደው ገዳማቱንም ጎብኝተው ቤተክርስቲያኑንም አይተው መጥተዋል። እንግዲህ ያ ነው ስንትን ያሳደረባቸው። በእሳቸው ምክንያት ይሄ የአንግሊካን ቤተክርስቲያን ብዙም አባሎች የሏቸውም። ወድ ነው የሚቀድሱበት። ያው ብዙም አባል ስለሌለ መጠቀም ትችላላችሁ ተብሎ በኪራይ እዛ ነው እንግዲህ የጀመርነው። ስንጀምር የመጀመሪያው ከዛን ጊዜ ጀምሮ ነው እንግዲህ አገልግሎት የጀመርኩት ማለት ነው። የሚገርም ነው። ያን ጊዜ እንግዲህ አንተ አይ ቲንክ ሰበካ ጉባኤ የሚባል ነበረ በሀገር ቤት። ሰበካ ጉባኤ እኔ ስለርስ ስንመጣ በፊትም ሰበካ ጉባኤ ነበር። ሰበካ ጉባኤ የሚባለው በቃለ ዓዋዲ የሚቋቋም የቤተክርስቲያን አስተዳደር ነው ነበራቸው። በፊት ከጃማይካውም ከአበሻውም አድርገው ያቋቋሙት ነበራቸው። አሁን ያፈርሶ ወደዚህኛው ስንመጣ እዚህም አቋቋሙ። ተቋቁሞ የመጀመሪያዎቹ አሉ፣ እዚህ ታሪካቸው ተጠቅሷል። ከነሱ ቀጥሎ ሁለተኛ የተመረጥነው ነን እኛ። ግን እነሱ በሚያገለግሉበት ጊዜ ደግሞ እኔ በህንፃ ኮሚቴ ውስጥ ከእነ አምባሳደር ግርማ ጋራ አብረን ሰርተናል ለብዙ ጊዜ፣ ህንፃ በማፈላለግ ማለት ነው። የሰበካ ጉባኤ ታሪክን አቡነ ያሬድ መንበር ማን ነው በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪኩን ባሉት አጫውተው ነበርና እንደዚህ ኢንተርቪው አድርጌያቸውና ሰበካ ጉባኤ የሚለው እንግዲህ በደርግ ዘመን ቤተክርስቲያን ነበራትን መሬት ካጣች በኋላ የጀመረ ታሪክ ነው። በ76 ወይም በ72 አካባቢ ነው ይሄ እንትን ያለው ቃለ ዓዋዲው ተሻሽሎ የወጣው እንጂ ከዛ በፊትም ነበረ። በአቡነ ቴዎፍሎስ ጊዜ ቤተክርስቲያን አስተዳደር በመዋቅር የሚያስተዳድር ነበር። በአቡነ ቴዎፍሎስ ጊዜ ነው የተቋቋመው፣ ግን ስራ ላይ አልዋለም። በደርግ ጊዜ ነው አክቲቭ የሆነው በአቡነ ተክለ ሃይማኖት። ምክንያቱም ገቢዋን ስታጣ እንዴት አድርጎ ቤተክርስቲያን መደጎም ይቻላል የሚለው ሐሳብ ነው። ያ ምዕመናንን ወደ ቤተክርስቲያን እንዲያመጣቸው። ስለዚህ ከዛ በኋላ ያለው ታሪክ ምንድነው? ማህበረ ካህናቱና ማህበረ ምዕመናኑ እጅ ተያይዞ በጋራ ነው ቤተክርስቲያንን። ስለዚህ አሁን እኛም እንድትነግረኝ የሚፈልኩት በውጭው ዓለም የሚቋቋሙ ቤተክርስቲያኖቻችን በተለይ ደግሞ የመንበረ ብርሃን ታሪክ በግልጽ እንደሚያስረዳው የምዕመናን እጅ የምዕመናን ተሳትፎ በጣም ጉልህ ነው። አንተ ደግሞ ከመነሻው ጀምሮ ነበርክና ስለዚህ እንግዲህ ምንድነው በሁሉም በጠቅላላ በሰሜን አሜሪካ ያሉት ቤተክርስቲያኖች በዚህ አይነት መንገድ የተቋቋሙት ልልህ አልችልም። ምክንያቱም የተለያየ መዋቅር ነው ያለው። የኛ ቤተክርስቲያን ግን በካናዳ ያለው የኢትዮጵያ ቤተክርስቲያን ግን በተለይ መንበረ ብርሃን ቅድስት ማርያም ከመሰረቱ ጀምሮ ሰውየው በህግ የሚመሩ ሰው ናቸው እና ምንድነው ይሄ እዚህ ሀገር ብንኖር በዚህ ሀገርም ህግ ብንኖር ቤተክርስቲያኒቱን ይዘን ነው የተሰደድነው። ቤተክርስቲያኑን ይዘን ከተሰደድን ድረስ የግድ በቃለ ዓዋዲው ነው መተዳደር ያለበት ቤተክርስቲያኑ ብለው ቃለ ዓዋዲውን አምጥተው በቃለ ዓዋዲው ነው የምንተዳደር የነበር። ሰበካ አመራረጡ የህዝብ ካህናቱ ምን ስንት እንደሆነ ወገን ስንት እንደሆነ ከኛ ስንት እንደሆነ ይሄንን ቃለ ዓዋዲው ነው የሚለው። በቃለ ዓዋዲው መሰረት ነው ምርጫው የሚካሄድ የነበረው እና እንግዲህ የመጨረሻው አሁን እስከ 10ኛ የሰበካ ጉባኤ ድረስ ምርጫ በዚህ አይነት ነው የተካሄደው። ስንት ተርም ነው የሚሆነው የአንድ ሰበካ ጉባኤ ምርጫ? 3 ተርም ነው። ግን ለምሳሌ አንድ ሰው 2 መመረጥ ይችላል ማለት 6 ዓመት ለመስራት ይችላል ማለት ነው
ደግሞ ከተመረጠ ደግሞ ካልተመረጠ ያው አንድ ሌላ 3 ዓመት አርፎ ነው እንደገና ምርጫ ውስጥ የሚገባው ስሙ ማለት ነው። እና በዚህ አይነት መንገድ ነው እስካሁን ድረስ ምርጫ እየተካሄደ የመጣው። በገርምሃል በህግና በስነ ስርዓት የሚመራ አስተዳደር ስለሆነ በተቻለ አቅም ምንም አይነት እንከን የሌለው ምርጫ ነው የሚካሄደው። አንደኛ የሰበካ ጉባኤውን አስመራጭ ኮሚቴ ያለው የሰበካ ጉባኤ ነው የሚያስመርጠው መጀመሪያ። አሁን በስራ ላይ ያለው የሰበካ ጉባኤ ካህናቱን ይዞ ያስመርጣል፣ አስመራጭ ኮሚቴው ማለት ነው። አስመራጭ ኮሚቴውም ራሱ ክራይቴሪያ ያለው የሚመረጥበት፣ ዝም ብሎ ማንም ሰው ተነስቶ አስመራጭ ሊሆን አይችልም። በዛ መሰረት እነዛ አስመራጭ ኮሚቴዎች ከህዝቡ የተሰበሰበውን ድምጽ በሚገባ አጥንተው በቤተ ክርስቲያኑ ህግ የሚመራ መሆኑን ሰውየው ዝም ብለህ የቤተ ክርስቲያን አባል ስለሆንክ ብቻ የሰበካ ጉባኤ አባል መሆን ትችላለህ ማለት አይደለም። በሰበካው ውስጥ ወይም በቤተ ክርስቲያኑ ውስጥ ያንተ አስተዋጽኦ ምን ያህል ነው? አስተዋጽኦ ሲባል የገንዘብ አይደለም፣ ያለ ተሳትፎ፣ ምግባርህ ይህ ሁሉ ይገመገማል። የቤተሰብ ሁኔታ የግድ አገባህ አላገባህ አይደለም። ዋናው ትልቁ ነገር ምንድነው? ስርዓት በቤተክርስቲያኑ ስርዓት ውስጥ የምትተዳደር ሰው ነው ወይ የሚል ነው። እርግጥ አዲስ አበባ ኢትዮጵያ ያለው ትንሽ ጠበቅ ይላል ከዚህም ደግሞ እና ይሄንን በመከተል ነው እንግዲህ ምርጫው የሚካሄድ የነበረው። እግዚአብሔር ይመስገን እኔ መቼም እስካለፈው የ10 ተርም ድረስ ምንም አይነት ችግር የተፈጠረበት የሰበካ ጉባኤ አይቻልም። ይህ አዲስ ቅኝት የሚዲያ አገልግሎት ነው። በአግባቡ ነው የሚመረጡት፣ በአግባቡ ነው የሚሰሩት እና እርግጥ የቤተ ክህነቱ የቤተ ክርስቲያኑ አስተዳዳሪ ሰበካ ጉባኤው ሊቀመንበር ነው የሚሆነው። ይሄ የኛ ህግ አይደለም፣ የቤተ ክርስቲያኑ ህግ ነው። ምክንያቱም ካህኑ ነው። አሁን በተለያየ ሀገር ያሉ የአመራረጥና የተለያየ ቦርድ ይላሉ፣ ቦርድ ይመረጣል ይላሉ። አንዳንድ ቦታ ላይ የቤተ ክርስቲያኑ አስተዳዳሪ ሳይሆን የቦርዱ ሊቀመንበር የሚሆነው የህዝቡ ነው። ይህን የመሳሰለ ነገር ይኖራል የተለያየ። የኛ ግን የሚገርም ነገር አገር ተለወጠ እንጂ ስርዓቱ ያው ነው። በዚህ ሀገር ደግሞ ህግ ነው የምንተዳደረው። ግን ያ ከሀገሩ ህግ ጋር ተጣጥሟል በሚገባ ተተርጉሞ ቀርቦ በጠበቃ ተተርጉሞ ቀርቦ። በእውነቱ መቼስ ቄሰ ገበዝን እዚህ ላይ ሳላመሰግን አላልፍም። ቄሰ ገበዝ ህይወት ከልጅነቱ ጀምሮ በቤተ ክርስቲያን ተጠግቶ ከፍተኛ የሆነ የቤተ ክርስቲያን አገልግሎት የሚሰጥ በነፃ አገልግሎት የሚሰጥ ሰው ነው። እሱ በተቻለው አቅም እንዲህ ያለውን ስራ እየሰራ የቤተ ክርስቲያኑ ህግ ከሀገሪቱ ህግ ጋር መጣጣሙን እየተረጋገጠ በእንግሊዘኛ የታተመ እየቀረበላቸው ጠበቆቹ እያዩት ነው አፕሩቭ የሚያደርጉት እና ተጋይቶብን አያውቅም። ይሄ ቀላል ነገር አይደለም። የኢትዮጵያ ቤተክርስቲያን ታሪክ እንግዲህ ወደ እንደሚያሳየን ብዙ ጊዜ ኢትዮጵያ ውስጥ ነው ሚሽነሪዎች ተልእኮ ይዘው መጥተው ክርስትናን ለማስፋፋት ወይም ደግሞ ክርስትናን ለማስተማር ብለው መጥተው ብዙ ታሪክ ውስጥ ብዙ የተፈጠሩ ታሪክ አጋጣሚዎች አሉና አንዷ ንግስት ቪክቶሪያ ነች ለአፄ ቴዎድሮስ መጽሐፍ ቅዱስና ስጦታ ያላከችላቸው። እኔ መጽሐፍ ቅዱስ ለሺህ ዓመታት ሳነብ የኖርኩ ሰው ምንድነው መጽሐፍ ምትልክልኝ መፈልገው ባለጆች ነው ብለው አይደለም የሰሯቸው እነዛ ሚሽነሪዎች። እና ይሄንን ታሪክ ስታይ የኢትዮጵያ ቤተክርስቲያን ወደ ውጭ አትሄድም። ከዛ በእርግጥ ይመጡ ነበር ከውጭ። ለመጀመሪያ ጊዜ አይ ቲንክ በቀዳማዊ ኃይለ ሥላሴ ሲሰደዱ ነው የመስካየ ዙናን መድኃኔዓለም አብሮ ስደተኛው መድኃኔዓለም እንለዋለን። ግን እሱም ተመልሶ ሄዷል። አሁን ግን በውጭው ዓለም በርካታ ቤተክርስቲያኖች ተመስርተዋል። በካናዳ ስንት ቤተክርስቲያኖች አሉ ነው? እንግዲህ እስከ አሁን ድረስ ወደ 10 ናቸው ያሉት። ከዛም በላይ ሊሆን ይችላል አሁን፣ ምክንያቱም አሁን አዲስ እየተቋቋሙ በብዛት እየተቋቋሙ ነው። አንደኛ የህዝቡን ብዛት አሁን የግድ አስፈላጊ ነው። ህዝቡ እየበዛ ነው ያለው። ቤተክርስቲያኖቹ ትንሽ ናቸው። የህዝቡን ብዛት ሊመጥኑ አይችሉም።
የቤተክርስቲያን መቋቋሙ ጥሩ ነው። ግን ቤተክርስቲያን ከመቋቋሙ በፊት ግን ብዙ ጥናት ያስፈልጋል። ምክንያቱም ቤተክርስቲያን መቋቋሙ ብቻ አይደለም፣ ብዙ ስራ አለው፣ ብዙ ትግል አለው። እኛ ከ30 ዓመት በኋላ ነው እንግዲህ አሁን ስታብሊሽድ የሆነ ቤተክርስቲያን ይዘን ቁጭ ያለው። ከብዙ ልፋት ከብዙ ጥረት በኋላ ነው። ግን ሂደቱን ነው አሁን አንተ በመጽሐፍህ ላይ በግልጽ ያሳየኸው ከየት ተነስቶ የት ደረሰ የሚለው ነው። አሁን ህንጻ ቤተክርስቲያን መግዛት ወይም ማቋቋም መስራት አንድ ጉዳይ ነው። ግን ምእመኑን ይዞ ቤተክርስቲያኑ እንዳልከው ስታብሊሽ አድርጎ ቀጣይነት ባለው ሁኔታ እንዲሄድ ደግሞ ማድረግ ሌላ ስራ ነው እና እስቲ ከዚህ አንፃር መንበረ ብርሃን ቤተክርስቲያን ህንጻ ቤተክርስቲያኑ ሲሰራ ምን እንደተከናወነ ማን እንደተሳተፈ ፕላኑ ምን ይመስል እንደነበር እስቲ ንገረን። እንግዲህ በእውነቱ ይሄ በጣም ትልቅ ሰፊ ታሪክ ነው አቶ ገዛኸኝ። እንዲህ ባጭር ነገር የሚቋጭ አይደለም። መጀመሪያ ቤተክርስቲያኑን ከዛ ከአንግ እንዳልከው ከዌስተርሞርላንድ ከነበረው ቤተክርስቲያን ወጥተን ይሄ አሁን ያለንበትን የታይኮስን ከመግዛታችን በፊት የነበረው ሂደት ቀላል አልነበረም። ያን ጊዜ የነበረው ቤተክርስቲያን መግዛት ነበር። መግዛት የተሰራ ቤተክርስቲያን መግዛት ነበር። አቅም አይፈቅድም እና በዚህ ላይ የነበርንበት ቤተክርስቲያን የሚመች አልነበረም። በጣም ትልቅ ችግር ነበረ ከአስተዳደሮቹ ጋር፣ እዛ ካሉት አስተዳደሮች ጋር። በተለይ አንግሊካኖች ያው ታውቃለህ የሴት ጳጳስ ይሾማሉ አላቸው። ሴት ጳጳስ ዳጋጣሚ የዛ ቤተክርስቲያኑ ጳጳስ የነበረች ሴት አስታውሳለሁ። አንድ ወቅት ላይ ስብሰባ ላይ ቁጭ ብለን ስለዚሁ ስለ ቸርች ችግር እያወራን እያለን በሩን በርግጫ መታ ገብታ ነው የሰደበችን። ቅዳሴ ላይ አይደለም ስብሰባ ላይ ያለን በሩን በርግጫ ገብታ እስከመቼ ነው እናንተ እዚህ የምትሆኑት ለምን አትሄዱም አለች። እና ይገርምሃል የትንሳኤ ነበረ ቅዳሴ ነበር ሌሊት። ያን ቀን እሳቸው ሊቀ ካህናት ምንድነው ያደረጉት? እባካችሁ ከዚህ እግዚአብሔር እንዲያወጣን ችግር ላይ ነው ያለነው፣ ከዚህ እንዲያወጣንና የራሳችን ቤት እንዲኖረን ዛሬ ገንዘብ አይደለም መጠይቃችሁ እንባ ነው ብለው ጥላ ተዘርግቶ እባካችሁ እያንዳንዳችሁ እንባችሁን እዚህ ላይ ርጩልኝ ብለው ጥላ ዞረዋል ለእንባ። እና እሳቸው የሚያለቅሱ ነበር ያን ወቅት። የሚገርም ነገር ያንን እግዚአብሔር ሰማ መሰለኝ 3 ቤተክርስቲያኖች ተገኙ፣ የሚገዛ ማለት ነው። ግን አቅሙ ከየት ይመጣል? አሁን ሲባል አንደኛውም በዚህ ወደ ስካርቦሮ ተገኘ የተባለውም ጥሩ ነው ተባለ፣ ግን የፓርኪንግ ችግር አለው። እንደገና ደግሞ እዛው ወደ ዳቨንፖርት ላይ እና ኦኩድ ላይ ተገኘ፣ እሱም እንደዚሁ አልተሳካም። በመጨረሻ ይሄ አሁን ያለንበት ተገኘ እና ይሄ የፕሮቴስታንት ቤተክርስቲያን የነበረ ነው ይሄ አንደኛው። እና ያው እነሱም እንደዚሁ በባንክ ተቸግረው ነው የሚሸጡት። የሚገርም ነገር በማይታሰብ ዋጋ በአሁኑ ጊዜ ምልክትናየት ነው በማይታሰብ ዋጋ ተገኘና በቃ ተፍጨርጨረን ይሄንን እንዲገዛ ተደረገ ማለት ነው። ተገዝቶ ይሄ አሁን ታይኮስ 80 ታይኮስ ማለት ነው። አሁን አብርሃም አዳራሽ ያለበት እሱ ተገዝቶ 3 ሳምንትም አልቆየ። ወዲያውኑ ደግሞ የሁለተኛው ቤት ሊሸጥ ወጣ። አሁን ህንጻ ቤተክርስቲያን ያረፈበት አሁን ሜዳ የሆነው ማለት ነው፣ ፓርኪንግ የሆነው እሱ ወጣ ማለት ነው። ለሽያጭ ሐራሽ ሽያጭ ወጣ። ያን ወቅት እንግዲህ በወቅቱ የነበሩ መቼም ጥሩ ሰዎች ነበሩ። እና አምባሳደር ግርማ እና አቶ ብርቁ እና አቶ ስዩም እና አቶ ፋሲካይት የሚባሉ ነበሩ። እነሱ ይሄን ነገር ዝም ብለን ከምንተው ህዝቡን እንጠይቅና እንደምንም ተባብረን እንግዛው ተባለ። የሚገርም ነገር እግዚአብሔር ፈቅዷልና እሱንም በትንሽ ውል ተዋውለን አለቀ እና ሁለቱንም ማለት ነው በአንድ ጊዜ። አሁን እያለ ሄደ። እንግዲህ ያው እርግጥ አሮጌ ነው ቤቶቹ አሮጌዎች ናቸው ሁለቱም፣ እደሳ ያስፈልጋቸዋል፣ ምን ይባላል ብዙ ጥረት ብቻ ብዙ ድካምና ብዙ እንትን ካለፈ በኋላ አሁን ይሄን ህንጻ ቤተክርስቲያኑ አሁን ያለውን ቤተክርስቲያን ለመስራት ፕላን እና ዕቅድ ወጣ። ገንዘቡ ብዙ ነው፣ ወደ 7 ሚሊዮን ነው የሚፈጀው ተባለ። አርኪቴክተሩ አንድ ጣሊያናዊ ነው፣ ኢትዮጵያ ሄዶ ደብረ ሊባኖስን አጠና።
በዛ መጥቶ በዛ መሰረት ነው አርኪቴክቱን እንትን ያቀረበው ዲዛይኑን ያቀረበው። ካቴድራል እንዲሆን እንዴት ተወሰነ? ከኢትዮጵያ ካቴድራልነቱ የወሰነው በዚህ አይደለም፣ ቀደም ሲል ነው። ቀደም ሲል ፓትርያርኩ መጥተው ነበር በ1998 በዚህ ሀገር አቆጣጠር የመጀመሪያው ሲኖዶስ ሲደረግ እዚህ ሀገር ነው የተደረገውና ያን ጊዜ መጥተው ነበር እሳቸው ፓትርያርኩ። የሰሜን አሜሪካ ሲኖዶስ በነበረ ሲኖዶስ የነበረው እሳቸው መጥተው ነበርና እሳቸው ናቸው ካቴድራል መሆን አለበት ያሉት። ያኔ ምንም የለም፣ ያው እንዳየው ትንሽ ቤት ነው። መቃኞ ማለት መቃኞ ነው። መቃኞ ውስጥ ነው ያለው። ግዴለም ካቴድራል ይባል ብለው እሳቸው መሰረት ድንጋዩን ያኖሩት እሳቸው ናቸው። አለ እስካሁን ድረስ እሳቸው እንትን ስም አለ እና ካቴድራል የተባለው ያኔ ነው እንጂ አሁን አይደለም። ስለዚህ በዛ መሰረት ነው አርኪቴክቱም ያንን እንትን ብሎ አቀረበ። ያው ህንጻ ኮሚቴ አለ፣ አስተዳደር አለ። ያው ብዙ ጥናት ተደርጎ ገንዘብ አልነበረም በእጃችን የነበረው 250 ሺህ ብር እንኳን አይሆንም ነበር። እና በዛ ነው እንግዲህ ብድግ ብለን ለመስራት የጀመርነው። አስደናቂው ነገር እሱ ይመስለኛል። እንግዲህ ትልቁ ፖይንት እዚህ ላይ ነው። ምንድነው በዛን ዘመን ይገርምሃል ብዙ ሰዎች ተቃውመዋል። ብዙ ሰዎች እንዴት በሌለ ገንዘብ ላይ ይህንን ያህል ፕሮጀክት ይጀመራል? ያችን ያዋጣናትን ገንዘብ አፈር ውስጥ በረዶ ውስጥ ከተታችሁብን ያሉ ሰዎች ነበሩ በይፋ እየመጡ። ግን ሊቀ ካህናት ማስተዳደሩም ጥብቅ አድርጎ የያዘው ምንድነው ካልጀመርነው ደፍረን ካልጀመርነው አይሰራም። ሰው ደግሞ እያየው ነው መስራት የሚፈልገው ተባለና የግድ ተጀመረ። መሰረት ድንጋዩ ተጣለ። አሁን መሰረት ድንጋዩ ሲጣል ደግሞ ሌላ ችግር መጣ። ሲቲው ደግሞ ችግር ፈጠረ፣ ጎረቤቶቹ ማለት ነው። በሲቲው ደግሞ እነሱ ደግሞ እንደዚህ የለም እኛ እንትን ይለናል። ያው የዚህ ሀገር መቼም መብት ያለበት ሀገር ነው። ፕራይቬሲያችንን ይነካል፣ እንዲህ ነው የሚል ነገር አመጡ። ከሲቲው ጋር ደግሞ ሌላ ችግር እና ብዙ ታምራቶች እግዚአብሔር ታምራቶች ሊሆን የማይችል ልታምን የማይቻል ታምራቶች አልፈዋል። አንዱ ምናልባት የሚመስለኝ ሰዎች በዛ ቤተክርስቲያን ግንባታ ሂደት ውስጥ የነበራቸው ተሳትፎ በተለይ ኮሚኒቲው አጠቃላይ ማለት ነው በቶሮንቶ ያለው የሚገርም ነገር አሁን ሰዎች ብዙ ይላሉ። ለምሳሌ ከሌ ሰራ አሁን ዋናው ይሄ መጽሐፍ ልጽፍ ያስገደደኝ ነገር ምንድነው መሰረታዊውን የቤተክርስቲያኑን ከየት ተነስቶ የት እንደደረሰ የማያውቁ ሰዎች ብዙ ያወራሉ። እና በዛን ጊዜ የነበረው ችግር ምንድነው የገንዘብ ችግር ብቻ አልነበረም። የከንቱ የሆነ የመከፋፈል ያው እንደምታውቀው ሀገራችን ጠባይ ነው። ይሄ መልካም ነገር ሲሰራ የማይወድ የሰይጣን ኃይል ሁልጊዜ መከፋፈል ይፈልጋል። ያን ጊዜ የዛ ኃይል አለ። ቤተክርስቲያኑ እንዲሰራ የሚፈልግ ኃይል አለ። ትልቅ ኮንትራክሽን ነበር በመካከላችን። ያንን ሁሉ ተቋቁሞ ቤተክርስቲያኑ ጥሩ የሆኑ አባሎች አሉ። ጥሩ ስልህ ፋይናንሻሊ ብቻ አይደለም፣ በመንፈሳዊ ህይወታቸውም ለቤተክርስቲያን ራሳቸውን የሰው ሰዎች አሉ። ያ ነገር ስላለ በተቻለ አቅም ተፍጨርጭሮ ያ ቤተክርስቲያን ሲጀመር እንዳጋጣሚ ሲቲው ውስጥ ምን ተፈጠረ መሰለ? ሲቲው ገዳላከ እንዳይሰራ ምን ያህል ሄዶ ነበር ግንባታው? ገና መሰረቱ እንደተጣለ ማለት ነው አቁሞ የሚል መጣ። ያንን ይዞ የመጣው አንድ ግብፃዊ ኦርቶዶክስ ነው ገባ እና ይዞ መጥቶ እንግዲህ ታምር ማለት እሱ ነው። ሲመጣ ሲያየው የኦርቶዶክስ ቤተክርስቲያን ነው። ሲመጣ ሲያይ ካህናቶቹን ሲያይ ምን ሲል በሉኒ ሪስኩን ወስዳለሁ ስራችሁን ቀጥሉ እናንተ ብሎ ሄደ። ያ ስራችን ቀጠለ ማለት ነው። ኦርቶዶክስ ነው ራሱ ሰው የግብፅ ኦርቶዶክስ ነው። እና ከዛም በኋላ ምን በተለይ ይሄ ሲቲ ኦፍ ዮርክ ያለ ቢሮክራሲ ቀላል ቢሮክራሲ አይደለም። አንድ ወቅት እንደውም ተሰልፈን ምዕመናኑን አሰልፈን ጳጳሱን አስቀድመን ሄደን እዛ ጮኸናል። አላሰራ ብለው ያን አማልጋሜትድ አልነበረም ከተማው ከመሆኑ በፊት ነው በኋላ ነው ይሄ ሁሉ አማልጋሜትድ ነው። ግን ሲቲ ወርክ የራሱ ነው የራሱ ድርሻ ነው። ይሄ ሲቲውን አካባቢ እንትን ማለት እሱ የሲቲ ወርክ ነው። ሲቲ ወርክ ማለት ይሄ የት ጋር መሰለ ቢሮአቸው ወደ
ኢስት ዮርክ ማለት ነው። ኢስት ዮርክ ግን እንትን ነው ኖርዝ ዮርክ ያለው ኦፊሳቸው እዛ ነው። እዛ ነበር እኛ የምንሄደው አቤት የምንለው ሜሮ ያለው እዛ ነበር። ሄዳችሁ ሰልፍ በደንብ ህዝቡን ይዘን ፕላካስ ብለን ሄደን እንትን ብለናል። እሺ ምን ውጤት አስገኘ ያው ካውንስለሮች አሉ። ሃዋርድ ሞስኮ የሚባል ካውንስለር ነበረ የሲቲው የዛ አካባቢ ማለት ነው። እሱም በጣም እስከ መጨረሻው ድረስ ረድቶናል። ታሪኩ እዚህ ላይ ከነ ፎቶግራፉ ወጥቷል። እና መጨረሻ ላይ ያው ቤተክርስቲያኑ እንትን እያለ ሄደ። ግን እንደነገርኩ የፋይናንሻል ችግር ሁል ጊዜ ተሰርቶ መገማሽ ሲደርስ የፋይናንሻል ችግር ይመጣል። ያ እጥረት ይፈጠራል። እና አሁን ሌላ ኮንትራክተር ቢሆን የሌላው ሀገር ኮንትራክተር ቢሆን ኖሮ ወደ ክስ ነው የሚሮጠው አይደለም። እነዚህ ወደ ክስ አይሮጡም። ለኛ ኮንትራክተሮች ገብቷል። ኦርቶዶክስ አይደሉም ግን ወደዛ አይሮጡም። እነሱ ትዕግስት አድርገው ይጠብቁናል። ከምን የመነጨ ነው ያ? አይዶንት ኖ እንግዲህ ይሄ ማለት የታምር ነው። እግዚአብሔር እነሱን በእኛ ላይ ሊያደርግ እግዚአብሔር በእኛ ላይ ታሪክ ሊሰራ ስለፈለገ ብዬ ነው እኔም እምነቴ ገባ እንጂ ወዲያው ደግሞ ይገርምሃል ሳይታሰብ ከዚህም ብሎ ገንዘብ ይመጣል። ያኔ እኔ ይገርምሃል በጭንቅ በጣም ታምሜ ነበር በጭንቀት። ምክንያቱም ኃላፊነት ላይ ነው ያለሁት እና ጓደኞቹ ስራ ባልደረቦቹ እዛም ያሉት የሰበካ ጉባኤ አባሎች ምንም በተለያቱ አለማየሁ ታየው በጣም የቤተክርስቲያን አገልጋይ ልጅ ነው ታውቀዋለህ አንተም። እና ግዴለህም አቤል አይዞህ ይለኛል እንጂ ጭንቀት ላይ ነበር። ምክንያቱም አንዳንድ ለምሳሌ ቢሉ ይመጣና ይደረደራል እዛ ከሰገ በዚያ ያመጣና እዛ ይደረድረዋልና እንዴት ይሻላል ምንድነው ማድረግ የምንችለው ይባላል። መክፈል አለብን እንግዲህ እንዴት እናደርግ? አሁን ብድር ስንል ወዲያው ይመጣል። ሰው ደግሞ ያበድራል። ሰው ያን ጊዜ አንዳንዶቹ ሰዎች ገንዘባቸውን አውጥተው ይሰጣሉ ያበድሩና ያለ ወለድ ማለት ነው። በወለድ መበደርና ያለ ወለድ መበደር እንዳደለ እና ይገርምሃል ያንን እንደዚያ እየተደረገ አንዳንዱ ደግሞ በቃ ስሜ እንዳይጠራ ብሎ ደግሞ እንደዋንስቶ አምጥቶ ይሰጣል። ብቻ ይሰራል። በተአምር ተሰራ ነው ማለት ቤተክርስቲያን። እኔ በተአምር ይሄ ነው አሁን ኢትዮጵያውያን እንግዲህ እኛ ትልልቅ ህንጻ ቤተክርስቲያኖች የተሰሩበት ታሪክ ውስጥ ነው የኖርነው። እና ቅዱስ ላሊበላ በተአምር እንደተሰሩ ነው አይደል ሁሉም የሚያምነው። እና እነዛ እስከተሰሩበት ባህል የወጣ ማህበረሰብ አሁን ቅዱስ ላሊበላ ባለበት አካባቢ በእምነትም ካየኸው እስልምና እምነት ተከታዩም አለ፣ የአይሁድ እምነት ተከታዩም አለ፣ ክርስቲያኑም አለ። ሁሉም እጁ አለበት። አሁን ዛሬ እንኳን በሚሰሩ ቤተክርስቲያኖች ውስጥ የሁሉም እጅ አለበት። እዚህም ሀገር የታየው ያ ይመስለኛል። ለምሳሌ የካቶሊክ ቤተክርስቲያን በቶሮንቶ ያለችው ነግረውኛል አስተዳዳሪው እንደነበሩ ተሳትፎ እንዳላቸው። ትክክል። ሙስሊሞቹም እንደዛ በትክክል። ስለዚህ ይሄንን ስታይ እንደ ማህበረሰብ አንድ ላይ ያሰባሰበ በትክክል ሂደት እዚህ ላይ መጥቀስ በፈልገው ነገር መሰለህ ብዙ ሰዎች አሁን ይሄ ቤተክርስቲያን የተወሰኑ ብሔሮች ወይም የተወሰኑ ግለሰቦች አድርገው የሚወስዱ ሰዎች አሉ። እኔ ያንን ነገር በጣም በለው ይሄ አጸያፊ ንግግር ነው። እዚህ ቤተክርስቲያን ውስጥ ገንዘቡን ያላሰፈረ ፕሮቴስታንት፣ እስልምና ሃይማኖት ተከታዮች፣ የካቶሊክ እምነት ተከታዮች፣ የባሃ እንኳን ትምህርት ተከታዮች አይደው ነው በሃይማኖታቸው ይፈቀድ አይፈቀድ አላውቅም፣ ግን ይሄንን አስተዋጽኦ ያላደረገ የለም እዚህ ውስጥ። አንድ ሁለተኛ በብሔር ደረጃ ከሄድክ ደግሞ እያንዳንዱ ብሔሩን ሳይወክል ለቤተ ክርስቲያን እያለ እያመጣ የሰጠ ነው። እና እርግጥ ሁሉ ጊዜ ሰይጣን በመልካም ስራ ሁሉ ጊዜ ሰይጣን ያደናቅፋል፣ የታወቀ ነው። የጎንደሮች ቤተ ክርስቲያን ይሉሃል። ለምንድን ነው እንደምትሉት ይጠይቃለሁ። በሙሉ ሁላችሁ እዛችሁ ያላችሁት ጎንደሮች ናችሁ ይላሉ። የሚገርመው ነገር ከካህሉ በስተቀር ሁላችንም ጎንደሮች አይደለም እዛው ያለነው። አረባካችሁ እንዲህ አይደለም እኛ እንዲህ አይደለም መዋቅሩ እንዲህ አይደለም የሚያሰር በቤተ ክርስቲያን ውስጥ ያለው ነገር እንዲህ አይደለም ለማስረዳት የምትችለውን ያህል ትሄዳለህ። ገባህ? የሚያምን ያምናል፣ የማያምንም ደግሞ አያምንም። እና እዚህ ቤተ ክርስቲያን ውስጥ እጁን ያላሳተፈ ሰው የለም። አንተ እምነት ተከታዩን እምነት የሌላቸው
የምሰራበት መስሪያ ቤት ሰራተኞች እምነት የሌላቸው ሁሉ እኔ ስለጠየኳቸው ብቻ ሰጥተዋል። እዚህ ቤተክርስቲያን ላይ እጁን ያላሳረፈ ሰው የለም። ይገርማል በጣም። እና ይሄ የቤተክርስቲያን ማለት የመላው ኢትዮጵያዊ ግኝት ነው። የመላው ኢትዮጵያዊ አስተዋጽኦ ነው እንጂ የተወሰኑ ብሔሮች፣ የተወሰኑ የሃይማኖት ሰዎች ብቻ አይደለም። ይሄ እንዲታወቅ ፈልጋለሁ። ለዚህ ነው እዚህም ላይ በደንብ አድርጌ ጠቅሼዋለሁ። ጥሩ አድርጌ አብራርቼዋለሁ። ስማቸውን ሳይቀሩ ጽፍ ያለው እዚህ ላይ ይሄ ትልቅ አየህ፣ እኛ ታሪክ መስራት እንችላለን። እሱ የሚያረጋግጠው እንግዲህ ላሊበላ ነው፣ አክሱም ነው፣ ወደ ኋላ ከሄደ ከዛም በኋላ ደግሞ ያው በአዲስ አበባም የተገነቡ ትልልቅ አድባራት ገዳማትም አሉ። እዚህ ደግሞ ተበትኖ ያለ ህዝብ በአንድ የጋራ በሚለው ጉዳይ ላይ አንድ ላይ ተሰባስቦ መስራት እንደሚችል ማሳያ ነው ይሄ። ግን ታሪክ መመዝገብ እንጂ ታሪክ መሰብሰብ መጻፍ አንችልም ደግሞ ይባላል። ምን ትላለህ እሱ ላይ አንተ? አሁን እንግዲህ ምንድነው እውነት ነው። አሁን ለምን መሰለህ ታሪክ ካልተጻፈ እና ካልተነበበ እውነቱ አይታወቅም። ለምሳሌ አሁን እኔ ይሄንን ነገር ቀላል ነገር አይደለም፣ 3 ዓመት ነው የፈጀብኝ። 3 ዓመት ሙሉ ጊዜን መስዋዕት አድርጌ እዚህ ላይ ያሳረፍኩት ምንድነው በሶስት ነገር ተናድጄ ነው። አንደኛ ቤተክርስቲያኑን የሰራው መንግስት ነው ይለዋል። ለምን ያልክ እንደሆነ እንዳንድ መነሻ የሚወስዱት አንድ የመንግስት ተወካይ የፕራይም ሚኒስትሩ ወክሎ የላከው ሰው በምረቃው ቀን ለኢትዮጵያ ማነው ለካናዳ የሰጣችሁት ስጦታ ነው ይሄ ነው ያለው። እሱ ይሄን ቤተክርስቲያን ማን ነበር ያን ጊዜ ጠቅላይ ሚኒስትሩ? ጠቅላይ ሚኒስትሩ እንትና መሰለኝ ክረቼን አይደል? ከክረቼን ቀጥሎ እንትና ማን ነው ያ ኮንሰርቫቲቭ ማን ነበር? ኮንሰርቫቲቭ ማን ነው? ከትሩዶ በፊት የነበረው ከትሩዶ በፊት የነበረው እሱ ነበርና የሱ ነው የላከው ሰውየውን። የሱ ተወካይ ነው፣ የአንድ ሚኒስትር ነው። እሱም የአንድ የሆነ ብቻ ሚኒስትር ነው፣ አላስታውሰውም። እሱ ምንድነው ያለው? እናንተ ለካናዳ ለመላው ካናዳ ይሄንን እንደ ጊፍት ነው የሰጣችሁት አለ። ምን ልፈልጎ ነው እሱ ማለት እንግዲህ በጥረታችሁ ሰርታችሁ ለሀገሪቱ አንድ ቋሚ ቅርስ አሰጣችሁ ነው ንግግሩ። ይሄንን ደግሞ ተረጎሙልህና ይሄንን የካናዳ መንግስት ሰጣችሁ ብሎ ነው ያለው። አሁን እነዚህ በተለይ እናቶች አሁን ይሄንን እንግሊዘኛውን የማይሰሙና ለእናቶች እንዲህ ብለው ይሏቸዋል። እና ይሄው ለፍታችሁ ደክማችሁ ያወጥ በገዛ ላባችሁ የሰራችሁትን ቤተክርስቲያን ይሄው ካናዳ መንግስት ነው ብሎ እንዲህ ሲናገር እና አንድ በዚህ ተናደድኩ በል። ሁለተኛ በጣም ፖቴንሻል ያላቸው ሰዎች መጥተው የአቡነ ጳውሎስ በዛን ጊዜ ፓትርያርክ በረከታቸው የደረሰን እሳቸው የሥራ ሰው ናቸው። መቼም አንተም ታውቃቸዋለህ። የሥራ ሰው ናቸው፣ ጎበዝ ናቸው። ግን የፈረደበት የፖለቲካ ነገር ውስጥ ኢንቮልቭመንት ስላለ እሳቸው ናቸው ይህን ቤተክርስቲያን ስጦታ በካናዳ ሰርቶ የሰጡት ለህዝቡ ተባለ። አንደኛ እኛ የምንተዳደረው በሌላ ሲኖዶስ ነው፣ ውጭ በተገነጠለው ሲኖዶስ ነው የምንተዳደረው። እሳቸው የእኛን ቤተክርስቲያን አያዙም። ሁለተኛ ነገር ደግሞ እንዴት ህዝብ በሰራው ቤተክርስቲያን ከኢትዮጵያ ተሰራ ሊባል ይችላል? ከብታ ይሄ ነው። ሌላው ምንድነው ሁልጊዜ አፈታሪክ እየተደረገ ከሚሆን እስቲ ዶክመንቱ አለ፣ ማስረጃው አለ። አሁን አይተህ እንደሆነ እዚህ ጠቅላላ እያንዳንዱ ነገር ኮፒ አድርጌ ያስቀመጥኩት በፎቶግራፍ በኮፒ እያደረኩ ያስቀመጥኩበት ዋናው ምክንያት ይሄ ነው። እና በዚህ በሶስት ምክንያት ነው የመጽሐፍ እንዲጻፍ የፈለኩት። ገባህ? እና ቀላል አይደለም ይሄንን ለመጻፍ። ግን ምን ውጣ ውረድ አጋጠመህ? አሁን ይሄንን ታሪክ አንደኛ ታሪኩን በተሟላ ሁኔታ ለመጻፍ ዶክመንቱን ማግኘት ያስፈልጋል። ዶክመንቶቹ እርግጥ ምንድነው ያው እዚህ በአስተዳደሩ ዙሪያ ላለፉት 30 ዓመታት ውስጥ ስሰራ በእጄ የገቡ ብዙ ዶክመንቶች አሉ። እና ሁሉ ጊዜ እኔ ምን በተፈጥሮ ምንድነው የቤቴም ቢሆን አሁን እኔ ብትጠይቀኝ እዚህ ሀገር ስመጣ ስልክ የከፈልኩበት ሪሲት ላሳየህ እችላለሁ። የዛሬ 36 ዓመት ማለት ነው ላሳየህ እችላለሁ አለኝ። እና ወዳለሁ እንደዚህ አይነት ወረቀት መያዝ፣ ኮፒ አድርጎ መያዝ
ማስረጃ ማስቀመጥ እወዳለሁ። በዚህ የተነሳ ብዙ የገቡ ዶክመንቶች አሉ። ሁለተኛ ደግሞ እንዳልኩህ አሁን ያለው ጀነራል ሴክሬታሪ አቶ አለማየሁን ጠይቀዋለሁ። ፈቃድ ስላለኝ ከአስተዳደሩ ይሰጠኛል። በዛ ያንን አነባለሁ እና ዋናው ምንድነው እኔ አንደኛ ለቀሪው ትውልድ ገብቷል። ይሄ ወደፊት ሊተረጎም ይችላል፣ ተተርጎሙ ለልጆቹ ሊሆን ይችላል። ለቀሪው ትውልድ ቤተክርስቲያኑ አባቶቹ ማለት እኛን ማለት ነው እንዴት አድርገው በምን ያህል ጥረት በምን ያህል ድካም ነው ይሄን ቤተክርስቲያን አንጸው ለዚህ ሊያስረክቡን የቻሉት ብሎ እንዲያውቅ ፈልጋለሁ። ያንን ነው መጽሐፍ የፈለኩት። መልእክቱም ይሄ ነው። ምናልባት ይሄ መጽሐፍ ያልተስተካከለ ነገር ቢኖረው የተሳሳተ ነገር ቢኖረው ለርምትና ለማስተካከል ክፍት አድርጌ ነው ያስቀመጥኩት። መጽሐፍ ሲጻፍ የመጀመሪያው እትም ግድፈት ካለው የሚቀጥለው እትም ላይ ደግሞ ምንድነው ያልኩት መሰለህ ምናልባት በጀርባው ላይ ነው መሰለኝ የጻፍኩት ይሄንን የቤተክርስቲያን ታሪክ ሳዘጋጅ ላለፉት 30 ዓመታት በቤተክርስቲያን ውስጥ በልዩ ልዩ አገልግሎት ዘርፍ በጎ ፈቃደኝነት አገለግል በልዩ ልዩ አጋጣሚ ያሰባሰብኳቸው ልዩ ልዩ ማስረጃዎች መሰረት አድርጌ ሲሆን በተቻለኝ አቅም የመጽሐፉ ዓላማ ከመሰረታዊ ፍሬ ነገሩ እንዳይወጣና ሌላ ቅርጽ እንዳይዝ ከፍተኛ ጥንቃቄ አድርጌያለሁ። ምን ልትል ፈልገህ ነው ሌላ ቅርጽ እንዳይዝ? ሌላ ቅርጽ ማለት እንግዲህ ምንድነው የተወሰኑ ሰዎችን ለመካብ የተወሰኑ ሰዎችን ስም ለመጥራት ለምሳሌ አሁን እዚህ ላይ ልጠቅስልህ የምፈልገው ምንድነው አንዳንድ ሰዎች ስማችን አለ ፎቶግራፋችን ግን የለም ይላሉ። አንዳንዶቹ ደግሞ ፎቶግራፋችን አለ ስማችን ግን የለም ይላሉ። ገብቷል? የዚህ ሁሉ ምዕመናን ስምና ፎቶግራፍ እዚህ ውስጥ ማካተት አይቻልም። ይሄንን ለመግለጽ ነው ሌላ ቅርጽ እንዳይዝ የሚለው። ሌላው ይህ መጽሐፍ በካናዳ ቤተክርስቲያን ታሪክ ምዕመናን ካህናቱ ያለፉበትን ምዕመናንና ካህናቱ ያለፉበትን ሃይማኖታዊ ጉዞ ይናገር እንጂ የ30 ዓመታት በላይ የፈጀውን ጉዞ በሙሉ ያካተተ ነው ማለት አይደለም። ገባ? ነገር ግን እንደ መሰረታዊ መነሻነት ለቀጣዩ መጽሐፍ ለሚጽፍ ሰው መነሻ ይሆናል። ትክክል። ይሄን ያልኩባባ ሁልጊዜም አንድ ታሪክ አንድ ሰው የሚያውቀውን የደረሰበትን የቻለውን ያህል ያበረክታል። ሌላው ደግሞ የራሱን ድርሻ ይወጣል። አንድ ታሪክ በተሟላ ሁኔታ 100% ተሟልቶ ሊጻፍ አይችልም አንድ ሰው። ዞሮ ግን ይሄ ትልቅ ጅምር ነው። እንዳልከው ባለፉት 50 ዓመታት ውስጥ በስደት ስንኖር የሰራነው ታሪክ መንፈሳዊ ታሪክ ይሁን እንጂ መንፈሳዊ ብቻ አይደለም። ምክንያቱም ተሳትፎ የሥራም ውጤት ነው። ለምሳሌ የላሊበላ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ይሁን እንጂ ህንጻ ቤተክርስቲያን ይሁን እንጂ በታሪክነቱ የኢትዮጵያን ሁሉ ታሪክ ነው። የዓለም ሁሉ ታሪክ ለዛም ነው ዩኔስኮን መዝግቦታል አይደለም የዓለም ቅርስ አድርጎ። ስለዚህ አንድ ነገር ሲሰራ ጥቅሙ ለሆነ ቤተሰብ ይሁን እንጂ በኋላ ለዓለም ይተርፋል። ትክክል። በዚህ ውስጥ ማየት የምፈልገው ነገር ቻሌንጃችን ምንድነው? ለምሳሌ የኢትዮጵያ ኦርቶዶክስ መንበረ ብርሃን ቤተክርስቲያን ተሰራ ባለፉት 30 ዓመት ውስጥ የሚታይ